ማህበራችንን ጉባኤያችንን እንዲባርክልን ቅዱስና ገናና ሕያው የሆነ ስሙን እንደዚህ በማለት እንጠራዋለን። ልጆች ብሎ ይቀበላል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር እልኪ ኢየሱስ ክርስቶስ ከመ ይሴይ ለነ ኃጣውኢነ። እንግዲህ አጠቃላይ የሐመረ ብርሃን ስትራቴጂው ራሱ ሁለት ትልልቅ ሐሳቦች አሉት። አንደኛው ሐሳብ በጣም ለረጅም ጊዜ ንግባ አኪያ በጥንተ ነገር የሚለው ወደ ቀደመው ነገር መመለስ፣ ወደ ጥንቱ መግባት የሚል አይነት ሐሳብ አለው። ያ ዘመን ደግሞ ከዚህ በጣም የረቀቀ ዘመን እንደሆነ ይታወቃል ማለት ነውና ወደዛ እንመለስ ሲባል ይሄ እንዳለ ሆኖ ያንን የቅድስና ዘመን፣ የንጽህና ዘመን፣ የእውነት መኖር ዘመን እንመለስበት ማለት ነው። እንደ ፕሮጀክት 3 ፕሮጀክቶችን ቀርጾ ይሰራል። ንጹህ መስዋዕት፣ ንጹህ መሰዊያ፣ ንጹህ ሰዋኢ በማለት ያው መስዋዕቱንም መሰዊያውንም በተለያየ ሁኔታ የተግባር ስራዎችን ባለሙያዎችን በማደራጀት ስልጠናዎችን በመስጠት እነዚህን ስራዎች ይከውናል። ቅዱስ ዮሐንስ አፈወርቅ የዘመነ ክረምት መርሃ ግብር እንደ ዓላማ ይዞ የተነሳው ልጆችን ዘላቂነት ባለው መንገድ የክርስቲያና ህይወት ልምምድ መስጠት ነው። ስለዚህ የክርስቲያና ህይወት ልምምድ ላይ ነው በጣም በትኩረት ሲሰራ የቆየው። እዚህ ስልጣና ውስጥ ዘንድሮ የትልልቅ ገዳማት በጣም የምንኮራባቸው ትልልቅ የሀገራችን ገዳማት አበምኔቶች መጥተው ሱባኤ ከነሱ ከልጆች ጋር አሳልፈዋል። ስርዓተ ገዳም አስተምረዋቸዋል። ያንን በቃል እዚህ የተማሩትን አበምኔቱ መጥቶ የነገራቸው ሄደው ደግሞ እዛው ገዳም ጭምር በተግባር የማየት እድል ነበራቸው። ስንክሳር ሰምተው ከጽርሐ ጽዮን ከወጡ በኋላ በመጀመሪያ ጣዋት ስለሆነ ሰውነቶቻቸው እንዲፍታቱ በተለይ ደግሞ የአረማመድ ላይ ቆፍጠን ያሉ ቀጥ ብለው መራመድ የሚችሉ እንዲሆኑ የሰልፍ ስርዓትና መጠነኛ የሆኑ የአካል እንቅስቃሴዎችን እንዲሰሩ ይደረጋል። አሁን ወደፊት ለመሄድ 1 2 ማዕድ በሚመገቡበት ሰዓት ቁርስም፣ ምሳም፣ መክሰስም ሆነ ራት ሲመገቡ ከምግባቸው ጋር የሚነበቡላቸው ቅዱሳት መጽሐፍት አሉ። ይህ የሚሆነው ምንድነው? አንደኛ እንደ ቤተክርስቲያን ስርዓት በተለይ አሁን ገዳማት ነው ይህንን እያስከተሉት ያሉት። ሰው በሚመገብበት ሰዓት ህሊናውን በደንብ የሚሰበስብበት ሰዓት ስለሆነ የሚሰማውን ቃለ እግዚአብሔር በደንብ አድርጎ በህሊናው የመያዝ የማሰላሰል አቅም ይኖረዋል። የምግብ ስርዓት የመጀመሪያው ስርዓት ካህን ካለ በካህን አስባርኮ፣ ካህን ከሌለ ደግሞ እራሳችሁ ጸሎት አድርጋችሁ ቁርስ ከተመገቡ በኋላ ወደ ጠዋት ክፍለ ጊዜያቸው ነው የሚገቡት። መሰረታዊ ቤተክርስቲያን ትምህርት ሳምንታዊ ርዕሶች ተቀርጸውላቸው ይማራሉ። ለምሳሌ የመጀመሪያው ሳምንት ርዕስ ልጆች ገና እንደመጡ ስለሆነ ለማስተዋወቅ የሚሞከረው ክርስቲያን መሆናቸው ነው። ክርስቲያን ምንድን ነው? ክርስቲያን በማን ነው የሚያምነው? ክርስቲያን ምን አይነት ምግባራት ያሉት ነው የሚለውን እኛ ክርስቲያኖች ነን በሚል ርዕስ ይማራሉ ማለት ነው።
በጠዋቱ ክፍለ ጊዜ ይህንን ከተማሩ በኋላ ቀጥሎ ጸሎትም ትምህርትም ስላለ ሊናቸው የሚደካክምበት ሰዓት ስለሚሆን ወደ ተግባራዊ ትምህርቶች ነው የሚሄዱት ማለት ነው። በፍላጎቶቻቸው ስዕል መማር የሚፈልጉ ልጆች ስዕል፣ ሀረግ የሚፈልጉ ልጆች ሀረግ፣ ቁም ጽሕፈት የሚማሩ ልጆች ቁም ጽሕፈት፣ የቅርጻ ቅርጽ ትምህርት ወይም ደግሞ ማዕድናት አንጥረኛ ላይ መማር የሚፈልጉ ልጆች እሱን የሚማሩበት ሰዓት ነው። ተግባራዊ ትምህርቶቻቸውን ከጨረሱ በኋላ ወደ አሁንም ጾም ካልሆነ ወደ ምሳ ሰዓት ይገባሉ። የሚጾሙ ተማሪዎች ግን 9 ሰዓትን ይጠብቃሉ። የጨዋታና የእረፍት ሰዓት ይኖራቸዋል። ከምሳ ሰዓት በኋላ ያለው አብዛኛው ክፍለ ጊዜዎቻቸው ከመደበኛ ትምህርት ውጭ የሆኑ ልጆችን በተሰጧቸው እንዲማሩ እንዲያውቁ የሚረዱ የተለያዩ ፕሮጀክቶች አሉ። በፍላጎቶቻቸው እነሱም ይሰራሉ። ለምሳሌ የመሪነት ክህሎት ያላቸው ልጆች ነገ ቤተክርስቲያን ላይ የተለያዩ ኃላፊነት ቦታዎችን ተረክበው ማስተማር እንዲችሉ የተለያዩ አይነት ኬዝ ስታዲዎች እየተሰጧቸው እሱ ላይ ውስን ጥናቶችን ሰርተው መፍትሄ የሚሏቸውን ሀሳቦች እንዲያቀርቡ የውይይት የክርክር መድረኮች እንዲኖራቸው ለማድረግ ይሞከራል። የዕደ ጥበብ ውጤቶች ላይ ፍላጎት ያላቸው ተማሪዎች ደግሞ በተለይ ሴቶቹን ዳንቴል ስራ፣ የኪሮሽ ስራ እንዲሰሩ እንዲለማመዱ ለማድረግ ይሞከራል። ከዚህ ውጭ ትምህርቱ በየሳምንቱ እንደ ርዕስ የተከፋፈሉ ርዕሶች ስላሉት መምህራኑም አገልጋዩም በዛ ልክ እያንዳንዱን ትምህርት አካሄድ የተረዱ ስለሆኑ ተመሳሳይ ፍሎ እንዲኖረው ጠዋት ከሚማሩት እንቅልፋቸው መነሳት ጀምሮ ከልጆች በተለይ በዚህ እድሜ ካሉ ልጆች ሊጠበቁ የሚችሉ የሚገቡ እንደ አንድ ክርስቲያን ማወቅ ያለባቸውን ነገሮች ለማሳወቅ ተሞክሯል። Ananiah, Azariah, Messiah was being saved. And the king saw the fourth person who looked like the Son of God. ቅዳሴ መግባት ተገቢ ነውን ብሎ አለበት አድርሱልኝ ማለት ነው። ከዛ ውስጥ መጥቀስ ቢቻል እንደ ትምህርት ሀሳብ ከቀደሙ ዓመታትም የመጣ እንደ ልምድ ልጆችን ጾምን የማስተዋወቅ በተለይ ከ7 ዓመት ጀምሮ የሚመጡ ልጆች ስላሉ ከወላጆቻቸው ጋር እንደዚህ አይነት ብዙ ልምዶች የላቸውም። የጾም፣ የጸሎት፣ የምጽዋት፣ የስግደት፣ የምስጋና የተለያዩ አንድ ኦርቶዶክሳዊ ልጅ ወይም አንድ ኦርቶዶክሳዊ ሰው ማድረግ ያለበትን ማወቅ ያለበትን መስራት ያለበትን ነገሮች ገና ከዚህ ጊዜያቸው እንዲመጸውቱ በተለይ በሮብና በአርብ ቁርስና የመክሰስ ቁርሳቸውና መክሰሳቸውን ጋግረው አብኩተው እንዲመጸውቱ በማድረግ በዋዜማው ጋግረው አብኩተው ሰርተው እንዲመጸውቱ ሰርቶ የመመጽወትን ትምህርት ለመስጠት መጾም በጾም ጊዜያቶች በተለይ በፍልሰታ ጾምና በሮብ አርብ ጊዜያቶች ላይ ያው አልለመዱም። የለመዱት ልጆች በለመዱበት መንገድ ያልለመዱት ልጆች ደግሞ ትንሽ እያደረጉ የማለማመድ የተሰጥቶ በጾም የጾምን ልምድ እንዲያገኙት እንዲማሩ በልጅነታቸው ያው የምሳዩት እንዲለማመዱ ስርዓተ ቅዳሴ ሰዓታት ማህሌት እንደው ጊዜው ክረምት ስለነበረና ንግሰ በዓል በቅርብ አይተን የማህሌት እንትን ስላልነበረ
አብያተ ክርስቲያናትን መጎብኘት፣ ገዳማትን ማየት። አንድ ገዳም የሚሄድ ሰው ጎብኚ፣ አጥኚ፣ ተሳላሚ ነው የሚባለው። ሁሉንም ሆነው ሄደዋል እነሱ። ጎብኚም ሆነዋል፣ አጥኚም ሆነዋል፣ ተሳላሚም ሆነዋል። ስለ ገዳሙ ታሪክ ባግባቡ እንዲያውቁ ይሄን ገዳም የገደመው ማን ነው? በስንት ዓመተ ምህረት ተገደመ? ለምን ተገደመ? ምን ቅርሶች አሉ በዚህ ውስጥ? የዳጋ እስጢፋኖስ በጣም አዳርም የነበርንበት ስለነበር በጣም እጅግ አመርቂና ደስ የሚል ነበር። መነኮሳት እንዴት ይኖራሉ ከሚል ምግብ እንዴት ይቀበላሉ? ለማን ምን ምግብ ይሰጣል? ለምሳሌ የምግብ ቦታ እየተከፋፈለ እነዚህ አባቶች ምግብ የሚቀበሉባቸው እቃዎቻቸውን የት ያስቀምጣሉ? ለምንድን ነው ኮድ የተሰጠው? ምን ማለትስ ነው የሚለው የክርስቲያን እድገት ደረጃዎች። ሁለተኛ በዚህ ገዳም ውስጥ ይሄ ገዳሙ የነበረበት ቅድመ ልደተ ክርስቶስ መቼ ነው? ከዛ በኋላ ደግሞ አገልግሎት መስጠት የጀመረው እንደ ጣና ቂርቆስ ያለ። ከዛ እነማን መተውበት እነማን አርፈውበታል? ማንኛውም አጥኚ በሙዚየም ደረጃ የሚጎበኙ ነገሮችን በሙሉ እንዲያውቁት ተባቲ ወርድ መንፈስ ቅዱስ መሰረት በ1878 ተጥሎ የክብር መድፍ ተተኩሶ ሚኒሊክ መናገሻ ብዬ ሰይሜዋለሁ ሲሉ ብፁዕ አቡነ ማቴዎስ ደግሞ መንበረ መንግስት ብዬ ሰይሜዋለሁ ብሎ ዛሬ ድረስ መናገሻ ከተማው በዚሁ ስያሜ መንበረ መንግስትም ከዚያ ጀምሮ እስከዚህ እየተጠራ እንግዲህ የወድስዋ መላእክት ይሄ እዚህ ጋር የምናየው የብር ማህተም የብር መርገጫ ይሄ ለአምስቱ ቅዳሴያን የተዘጋጀ ከብር የተሰራ ተክሊል ማለት ነው። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቅዱስ ኤፍሬም ጥንተ ነገሩስ እንደምንድን ነው ብሎ ቅዱስ ኤፍሬም ያዕቆብ ዘንስኝ ያካመሰሉ ያዕቆብ ዘንስኝ ቁጥሩ ከሰለስቱ ምዕት ነው። ስቡሐ ዘተሰብሐ ስቡሐ እናመስግን።
ዋና አበይት የምንላቸው ጉባኤ ቤት እንዴት እንደሚማሩ ተማሪ ኑሮ እንዴት እንደሆነ የቤተክርስቲያናችን ትውፊታዊ የአብነት ትምህርት ምን እንደሚመስል እዛ ከተማ ላይ የሚኖረው አያውቀውም ጭራሹን ማለት ነውና የኔታ ወለሬ አላፍ ጌዲዮን አበበ ገጠር ቦታ ላይ ለ5 ዓመታት ሲያስተምሩ ቆይተው ወደዚህ ቦታ የተከሉ ማስተማር የጀመሩ ሙሉ 2000 ላይ ነው። ይጨክናል ይጨክን ዘንድ ይጨክን መጨከን የጨከነ ለድንግል ሐመረ ብርሃን በወይኔ መሐውጾ ጉባኤ መላከ ዘቅን ይባቤ ነገረ እስራኤል ዘግዝ ወሲና ወዘከናን አይጾግ ሐመረ ብርሃን ብርሃነ ጽድቅ መናፍቅ ደመና ቢገልጽ ለተወሰነ ደቂቃ በደንብ ትታይ ጀመረ ለዓለም ደምቃ በልማ ለዓለም ደምቃ ሐመረ ብርሃን ፀሐይ የተጉባኤ አቅረበት ለሐመረ ብርሃን እንግዳ ዘተሰርዓ ወዘተለሉ ልስቲራ ማዕዳ በእውነት መተን ስላየናችሁ በጣም ደስ ብሎናል። ቅድም እንዳልኩት ይሄ የሰማይና የምድር ምስጢር ነው። በእውነት እውነት ነው። ሊያስጥሉን ግን በጣም ብዙ ሞክረዋል። እንዳንጥለው ያስደረጉን እነዚህ ሊቃውንት ናቸው። ጌታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ጥበቡን በልቦናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም እምወአመት እናትነትን ከግርድና ግርድናን ከእናትነት አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ። ደስታ ሕፃናት አእምሮ ጠባያቸው ብሩህ ስለሆነ ዝሙት ስለሌለባቸው አጋንንት እንፈትናቸው ቢሉ መፈተን አይችሉም። ሕፃናት በሐሜትም እንፈትናቸው ቢሉ ሕፃናት ፍቅር እንጂ ጠባይ አያውቁ። ያንን በጸሎቷና በአማላጅነቷ እናከብራለን። በጥቅል ፈተና ነው ብሎ የሚታሰበው ለዚህ ስልጠና ስልጠናውን መስጫ ቦታ ነው። ስልጠናው መስጫ መደበኛ ቦታ ካለመኖሩ አንፃር በጣም እጅግ አድካሚ የሚያደርገው የስልጠናችንን ከዚህ አንፃር ነው። ይሄ ዘመን የነ ቅዱስ ጊዮርጊስ ዘመን ነው። እነ ቅዱስ ጊዮርጊስን ግን ማምጣት ይፈልጋል። ይሄ ዘመን የነ ቅዱስ ቂርቆስ ዘመን ነው። ቂርቆስን ግን መፍጠር ይፈልጋል። ቅዱስ ቂርቆስ እናቱን ነጠላዋን ይዞ መርቶ ወደ እሳት ወስዷል። ቢያንስ እንኳን ቤተክርስቲያን እንሂድ እናቴ ማለት የሚችል ልጅ መፍጠር ያስፈልጋል ማለት ነው። ሐመረ ብርሃን የቤተክርስቲያንን ጉዳይ የያዘ ተቋም ነው። ስለዚህ ልጅን ብሰጥ ነገ ለቤተክርስቲያን መምህር ጳጳስ ሆኖ ማገልገል የሚችል እኔንም የሚባርክ እኔንም በጸሎት የሚያግዝ ልጅ ይወጣዋል። ለሀገርም ትንሣኤ ለቤተክርስቲያንም የቀደመ ልዕልናዋን ጠብቃ እንድትሄድ ትልቅ አስተዋጽኦ ይኖረዋል። ልጅ ይህን ማድረግ መባረክ ነው ብለው ይሄ ገብቷቸው ልጆቻቸውን መስጠት ይቻሉ። አንድ ልጅ ብቻ አይደለም 4 ልጆቻቸውን የሰጡ ወላጆች እንዳሉ አውቃለሁና ይህንን ማድረግ የቻሉ ወላጆችን በእውነት እግዚአብሔር ስም ማመስገን እፈልጋለሁኝ። እንዲሁም ደግሞ መርሶ ሕይወት ወደብ ወደ ሆነችው ታላቋ ርስት ለመሄድ ብዙ መርከቦች ያስፈልጋል። እውነት የብርሃን መርከቦች ማለት። ስለዚህ የብርሃን መርከብ ለመስራት ብዙ እንደ ኖህ ያሉ የመከራ ዘመን ማምለጫ የችግር ዘመን መውጫ የበረቱ ክርስቲያኖች ያስፈልጋሉና ከሐመረ ብርሃን ጋር በጣም ብዙ ብርሃናውያን ሰዎች አብረው ሰርተው እውነተኛውን የነፍስ ወደብ ለብዙዎች ለመስጠት ድርሻ የሚወጡበት መንገድ ስለሆነ ሐመረ ብርሃን ለሁላችን ከሁላችን የተሰጠ ቤት ነውና ወደዚህ መጣችሁ አብረን ስራ ብንሰራ የሚል መልእክት አስተላልፋለሁ። እግዚአብሔር
ነፍሴ